ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይ ላይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። ሰላም የተወደዳችሁ የፌዝ ሚዲያ ተከታታዮቻችን፣ ፌዝ ሚዲያ ዘወትር ማክሰኞ ምሽት ከ3 ሰዓት ተኩል እስከ 4 ሰዓት በጄኤምኤም ቴሌቪዥን የሚቀርብላችሁ የውይይት ክፍለ ጊዜያችን ነው። ባለፉት ሳምንታት በተለያየ ርዕስ ዙሪያ ውይይት አድርገን ነበር። ዛሬ ደግሞ በአዲስ ርዕስ የእግዚአብሔር መልካምነት በሚል አብረን ከወንድሞቼ ጋር እንወያያለን። አፖስትል ፍፄ ከሬማ ፌዝ ሚኒስትሪስ፣ ፓስተር ያዕቆብ ደግሞ ከፓወር ሃውስ ፌዝ ቸርች፣ እኔም ፓስተር ቴዲ ከጎስፐል ላይፍ ቤተክርስቲያን አብረን አለን። በዛሬ ውይይታችን የእግዚአብሔር መልካምነት በሚለው ሐሳብ ሰፋ ያለ ነገር እናነሳለን። ምክንያቱም የእግዚአብሔር መልካምነት የሚለው ጥያቄዎች በዛ ዙሪያ ያለ ነገር ሲመለስ መጽሐፍ ቅዱስ በብዙ ኤሪያ መልስ እናገኛለን ብዬ አምናለሁና አንድ ጥቅስ ላንሳና በመዝሙር 119 ቁጥር 68 ላይ አንተ መልካም ነህ፣ የምታደርገውም መልካም ነው፣ እንግዲህ ሥርዓትህን አስተምረኝ ይላል እና አንተ መልካም ነህ የምታደርገው እና ከድርጊት በፊት ማንነት እንደሚቀድም ያሳያል። እና መልካምን ማድረግ የሚችለው ማን ነው? መልካም ማንነት ያለው ነው። እና እንደው ይሄ የእግዚአብሔር መልካምነት ከማንነቱ ከባህሪው ካለው ነገር አንጻር እያነሳን የእግዚአብሔር መልካምነት ስንል ምን ማለታችን ነው በሚለው ለአፖስትል ፍፄ ብንጀምር እስቲ። የእግዚአብሔር መልካምነት ስናወራ ያው ምንድነው የእግዚአብሔር መልካምነት? ማንነት ነው፣ የእግዚአብሔር ማንነት። ይሄንን ያው መጽሐፍ ቅዱስ የሚነግረንና መጽሐፍ ቅዱስ ማለት ይቻላል ከዘፍጥረት እስከ ራዕይ ስለ እግዚአብሔር መልካምነት ነው የሚያወራው። ቅድም እንዳልከው መልካም በማድረጉ የታየ ዘፍጥረት ምዕራፍ 1 ላይ ለምሳሌ በሰራው ስራ ሁሉ ከዛው ከራሱ ኔቸር የመጣት ፍጥረትን ሁሉ ሲፈጥር መልካም እንደሆነ አየ እያለ የሚናገረው ያው ከሱም ይወጣል ሌላ ነገር እንዳልሆነ ያሳያልና ስለ እግዚአብሔር መልካምነት እንደውም ስንመለከት ይሄ ቸርነት ይለዋል አማርኛ፣ በጎነት ይለዋልና እግዚአብሔር ቸር መሆኑን ቅመሱ የሚል ቃል አለ እና እግዚአብሔርን ቸርነት ይናገራልና ምንድነው እንደው ዝም ብለን ዲፋይን ካደረግን ስለ እግዚአብሔር መልካምነት እኔ ያገኘኋቸው 4 ነገሮች አሉ። ምንድነው የሚጠቅም ዩስፉል ይለዋል የእግዚአብሔር ጉድነስ የሚለው ዩስፉል የሚጠቅም የሚጎዳ አይደለም። እግዚአብሔር ጎጂ አይደለም፣ ጠቃሚ ነው። to the nature ለፍጥረትም ሆነው ለሰው ሁሉ የሚጠቅም። ስለዚህ የሚጎዳ ነገር ሁሉ ከእግዚአብሔር አለ። እግዚአብሔር ማንንም አይጎዳም። ሌላው ደግሞ የሚያስደስት ይላል፣ ጆይ የሚያመጣ የሚያሳዝን ነገር እግዚአብሔር አያደርግም። የሚያረካ ሳቲስፋክሽን የሚሰጥ በአራተኛ ደረጃ ነው። ሌላ የማያሰኝ ወደ ሌላ ዞር እንዳትደር ልክ ደቀ መዛሙርት ካንተ ወዴት እንሄዳለን እንዳሉት የእግዚአብሔር መልካምነት መገለጫ የሆነው ኢየሱስ ክርስቶስ ነው። አንዳንድ ጊዜ እግዚአብሔርን በሚገባ ተገልጦ ያየነው በአዲስ ኪዳን ነው። የእግዚአብሔርን ኢሜጅ እግዚአብሔር ትክክለኛ ማንነት መልካምነቱን ቆላስይስ ምዕራፍ 1 ቁጥር 15 ላይ የእግዚአብሔር እውነተኛ መገለጫ የሆነው ክርስቶስ ነው ይለናል። ከዛ በፊት ፉል የእግዚአብሔር ኢሜጅ አይታይም ነበር። የእግዚአብሔር መልካምነት አናውንስ ተደርጓል። መገለጫዎቹ ግን ሬር ናቸው። በአዲስ ኪዳን ግን በተለይ በወንጌል የታየው የእግዚአብሔር መልካምነትና ቸርነት ነውና እነዚህ 4 ነገሮች ይገልጡታል ብዬላለሁ። ምንድነው? የሚጠቅም፣ የሚያስደስት፣ የሚያረካ እና ሌላ የማያሰኝ በቃ እግዚአብሔርን መልካም ነገር ስታገኝ ሌላም አትፈልግም። በቃ you will be it's a one stop ማለት ነው። ትረካለህ። ከዛ እስቲ ቆይ ሌላ ብለን እስከማትል ድረስ የሚያደርግ ነው የእግዚአብሔር መልካምነት ላለው። በጣም so powerful እና እንደውም በጣም ጥሩ አድርጋ አስቀመጥከው አፖስትል። ማለት ከዲፋይን ጉድ የሚለው ራሱ አንድ ነገር መልካም ነው ስንል
መልካም ስንል እንደውም ጉድ ቤኔፊትም ለሌላው የሚተርፍ ነው። ምን ያህል የእግዚአብሔር መልካምነት በእኛ ህይወት ላይ ተጽዕኖ እንደሚያደርግ ደስ የሚያሰኝ እንደሚሆን ሌላ እስካያስመኝ የሚያረካ በጣም ነው ደስ የሚለውና ፓስተር ያዕቆብ ወደ አንተ ልምጣና አብረን ይሄንን እያነሳን ማለት ይሄ ከማንነቱ አንፃር እያነሳን መልካም እንደዚህ አሁን ዲፋይንም እንዳደረግ ነው እንዲሁም ደግሞ መልካምነቱን ከእግዚአብሔር ማንነት አንፃር በደንብ ብናይ እስቲ። ለምሳሌ የዮሐንስ መልእክት ላይ እግዚአብሔርን ሲገልጠው እግዚአብሔር ይልና ፍቅር ነው ይላል። አሁን በፍቅር ውስጥ ደግሞ ስላሉት ነገሮች ወይም ፍቅር የራሱ የሆነ መገለጫ አለ። እነዛን ነገሮች ይታገሳል፣ ቸርነት ያደርጋል፣ የፍቅር ባህሪ በእግዚአብሔር ማንነት ውስጥ ስላሉ ጉድነሶች ነው የሚዘረዝረው እና ይሄ ጉድነስ የሚለው መልካም ስለ እግዚአብሔር መልካምነት ስናነሳ በውስጡ ያለውን ወይም ማንነቱን ያንን ነገር በደንብ አድርጎ የሚገልጽ ነው። መልካምን ነገር ሁሉ የሚወክል ነው። አሁን ዘዳግም 32:4 ላይ አንዳንድ ሰዎች እንትን ይሉታል በእግዚአብሔር አቅጣጫ ትክክለኛ የሆነ ዕውቀት ከሌላቸው እግዚአብሔር ጋር ያላቸው ህብረት ይጎዳል እና ናሆም 1:7 ላይ እግዚአብሔር መልካም ነው ይላል። አንዳንድ አሁን የተሳሳቱ የተንሸዋረሩ ዕውቀቶች አሉ። እግዚአብሔር መከራ ያመጣል የሚል ፓስተር ቴዲ ብዙ የሰተለው ሰማለ ይላል። እግዚአብሔር መልካም ነው ይልና አይደለም መከራ ወደ ሰዎች ላይ ያመጣ ቀርቶ ክፉ የሆነ እንኳን ሲዝን ሰው በሚገጥመው ጊዜ በእግዚአብሔር ውስጥ ነው ተሸሽጎ የሚያልፈው። መጽሐፍ ቅዱስም ሸሸከኝ ይላል። ከክፉ ነገር በእግዚአብሔር ነው ሰው ተከልሎ የሚያልፈውና ስለ እግዚአብሔር መጽሐፍ ቅዱስ መልካምነቱን ነው የሚናገረው። ዘዳግም 32 ላይ ሲናገር ቁጥር 3 የእግዚአብሔርን ስም እጠራለሁና ይላል። ስም መጠሪያ ሳይሆን አይደንቲቲ ነው። ስም ማንነት ነው፣ ፐርሰን ነው። ስም ራሱ አይደንቲቲ ነው። ከዛ ስለ እግዚአብሔር አይደንቲቲ ሲናገር ቁጥር 4 ላይ እርሱ አምላክ ነው ይላል። ስራው ፍጹም ነው ይላል፣ እንከን የለበትም ይላል። ከዛ መንገዱም ሁሉ ደግሞ የቀና ነው ይላል። አሜን። ከዛ የታመነ አምላክ ክፋት የሌለበት ይላል። እርሱ እውነተኛና ቅን ነው ይላል። ስለዚህ መልካም ነው ስንል እግዚአብሔር በእርሱ ውስጥ ክፉ ነገር የለም። ቅድም የተናገርከው ቃል አለ። ራሱ መልካም ነው፣ ስራውም ደግሞ መልካም ነው። መልካም ሁሉ ነገር ከእርሱ ውስጥ ነው የሚወጣው። ስለዚህ የታመነ አምላክ ይላል፣ ክፋት ደግሞ የሌለበት ይላል። ራሱ እግዚአብሔርን ሲገልጽ ማለት ነው። ሌላው መዝሙር 92 ቁጥር 15 ላይ ስለ ጻድቃን ነው የሚናገረው። ጻድቃን እንደ ዘንባባ ያፈራሉ፣ እንደ ሊባኖስ ዝግባ ያድጋሉ፣ በእግዚአብሔር ቤት ተተክለዋል፣ በአምላካችን አደባባይ ይበቅላሉ እያለ ከተናገረ በኋላ ቁጥር 15 ላይ አምላኬ እግዚአብሔር እውነተኛ እንደሆነ ይናገራሉልና በእርሱ ዘንድ አመፃ የለም ይላል። የነዚህ ሰዎች ስለ እግዚአብሔር የመሰከሩትን የጻድቃንን ምስክርነት ነው የሚያመጣው እና በአንድ ትርጉም ምን ይላል? ይህም ይላል እግዚአብሔር ቅን አምላክ ለሚጠጉት ጽኑ መጠጊያ መሆኑንና በእርሱ ዘንድ ፈጽሞ ክፋት አለመኖሩን ያረጋግጣል። የጻድቃን መለምለም፣ የጻድቃን መጠንከር፣ የጻድቃን ፍሬያማ መሆን፣ በእግዚአብሔር ቤት ፍሩትፉል መሆናቸው ይላል የእግዚአብሔር ቅን አምላክ እግዚአብሔር ቅን አምላክ መሆኑን ለሚጠጉት ጽኑ መጠጊያ መሆኑንና በእርሱ ዘንድ ፈጽሞ ክፋት አለመኖሩን ያረጋግጣል ይላል። የጻድቃን ምስክርነት ይሄ ነው ይላል 92:15 ላይ ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኛም ሆነው ይኖራሉ ይልና አምላክ እግዚአብሔር እውነተኛ እንደሆነ ይናገራሉ ይላል። በእርሱ ዘንድ አመፃ የለም ይላል። በጣም ፓስተር ያዕቆብ እንትኑን አሁን ዛሬ ብዙ ነገር እንደምናነሳ አስባለሁ። አሁን ይሄ በእርሱ ዘንድ አመፃ የለም፣ በእርሱ ዘንድ ክፋት የለም፣ እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ ከቶ የለም ይልና ግን እንዳለ ነው እንግዲህ በሰው የሚያስቡትና የሆነ ችግር ሲመጣ እኩል ይያዛል። የእግዚአብሔር ነገር አብሮ ተያይዞ ይመጣልና ምንም ነገር ይምጣ ዲዛስተር ምናምን ይምጣ ያው የእግዚአብሔር ስራ ተብሎ ነው የሚነገረውና ይሄ እነዚህ አሁን ያልካቸው ምንም አመፅ የሌለበት ምንም ክፋት ምንም ከምንም ጋር ህብረት የሌለው አምላክ የሚለው በኋላ ስንመጣ በጣም መሰረት ይሆነናል ብዬ አስባለሁ። እነዚህ ነገሮች እና አንዳንዴም አሁን ተያይዞ የሚነሳሉ
ከሉዓላዊነቱ አንጻር እግዚአብሔር ሉዓላዊ ነው ይባልና የሚፈታው አፈታት የወደደውን ያደርጋል ተብሎ ነው የሚፈታው። ግን እግዚአብሔር እንደው ሉዓላዊ ነው ስንል የሚል ይሄን እንደው አስረግጠን ብናየው አፖስትል በጣም መልካም ይመስለኛል ከሉዓላዊነቱ አንጻር። አዎ ትልቅ ኢሹ ነው ይሄ። አሁን በተለይ በኢትዮጵያ ቤተክርስቲያን ውስጥ ሌላ አላውቅም እንግዲህ በኢትዮጵያ በዓለም ዙሪያም ሊሆን ይችላል የእግዚአብሔር ሉዓላዊነትን ሲነሳ እግዚአብሔር ኮስችን አናደርግም። እግዚአብሔር ሉዓላዊ ነው። እግዚአብሔር ሁሉን የሚችል አምላክ ነው። ሁሉን በሁሉ ላይ ስልጣን ያለው ነው። ለምሳሌ መንግስት ሁሉን ትገዛለች የሚል ቃል አለ አንዱ የሚጠቀሰው ለምሳሌ እና እግዚአብሔር ግን እንደፈለገ የሚያደርግ አምላክ አይደለም። ይህንን ነው ማወቅ ያለብን። ለምንድን ነው የሚለውን ስናነሳ አንደኛ እግዚአብሔር ከቃሉ ጋር አይታረስም። አሁን ቅድም እንደተናገረው እግዚአብሔር ሉዓላዊ ነው ብለን እግዚአብሔር ግን ክፋት የሌለበት አመጽ የሌለበት ለምሳሌ ኤርምያስ 29 ላይ ለእናንተ የማስባትን ሐሳብ እኔ ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም እንጂ ክፉ ነገር አይደለም። እግዚአብሔር ከሱ ክፉ አይወጣምና በእንግሊዝኛው በቃ ጉድ ቶት ይለዋል መልካም ሐሳብ እንጂ ክፉ ነገር አላስብምና ይሄ እግዚአብሔርን ዲስክራይብ ያደርገዋል ይገልጠዋል። ግን ስለ ሉዓላዊነቱ ስናስብ መርሳት መዘንጋት የለብን ጎን ለጎን ማየት ያለብን እግዚአብሔር ሉዓላዊ ሲሆን እግዚአብሔር ላወጣው መመሪያ ለሰው የሚመራበት መመሪያ ለሰው የሰጠውን ፕሪንሲፕል ለሰው የሰጠውን መኖሪያ ለሰው የሰጠውን ፈቃድ ኢቭን ለኔቸር የሰጠው ፈቃድ ላይ ጣልቃ አይገባም። የእግዚአብሔር የሚለየው ይሄ ነው። ሉዓላዊ ስለሆነ ቢፈልግ ይገድላል ቢፈልግ ያድናል የሚል ነገር ቤዚካሊ ስለ እግዚአብሔር መግደልም ሊገል ፖቴንሻሉን ነው የምንናገረው። ስለ አቅሙ ነው የምንናገረው ማድረግ ስለሚችለው ነው። ግን ስለሚችል ብቻ አያደርግም። ለምን ያወጣው በህይወት እንድንኖር ከሆነ የፈለገው እገላለሁ ብሎ አይደለም። ህይወትን ሰጣችሁ በህይወት ኑሩ ብሎ ካለ ሰዎች በህይወት የሚኖሩበትን መንገድ ከሰጠ እግዚአብሔር ይገላል ብለን ሉዓላዊ ስለሆነ እንደዚህ ያደርጋል። ስለዚህ ከእግዚአብሔር ሉዓላዊነት ጋር ጎን ለጎን ማየት ያለብን ምንድነው እግዚአብሔር ላወጣው መመሪያ ለሰው ለሰጠው ፈቃድ ጣልቃ ይገባል። አሁን ለምሳሌ ሰው ዘዳግም ማነው ዘፍጥረት ምዕራፍ 1 ሄደን ሰውን ዘፍጥረት ምዕራፍ 2 ምዕራፍ 3 ላይ ሄደን ስንመለከት እግዚአብሔር ሰውን ፈጠረ። በዚህ ሁሉ ላይ ሰልጥናለው፣ በዚህ ሁሉ ይሄን ሁሉ ግዛለው፣ ከዚህ ፍሬ አትብላ፣ ከዚህ ፍሬ ብላ አለው። ያንን ካለ በኋላ እግዚአብሔር ሉዓላዊ ከሆነ ለምንድን ነው አዳምን ፍሬ ሊበላ ሲል ለምንድን ነው የማይከለክለው? አይከለክልም። ለምን? እግዚአብሔር ላወጣው መመሪያ ይገዛል። እግዚአብሔር ላወጣው ነገር ይገዛል አይደል? ስለዚህ ነው ለሰው በሰጠው ፍቃድ ውስጥ አይገባም። ለሰው በሰጠው ክፋት ውስጥ ፍሪሊ እንዲንቀሳቀስ ይፈልጋል እንጂ ይሄማ ካልሆነ እግዚአብሔር ሉዓላዊ ነው ካለንማ ኢየሱስን መላክ አያስፈልገውም እኮ። ወይ ለሰው በሰጠው ፍቃድ ምክንያት ነው ይችላል። በቃ አንድ ጊዜ ዳኑ ቢል አይደለም እንዴ ሰው ሉዓላዊ ነው ብለን ካልን እና ማስታረቅ ግድ ነው። ለምን ብለን መጠየቅ አለብንና ብዙ ነገሮች ልናነሳ እንችላለን። ስለ እግዚአብሔር ሉዓላዊ ነው ስንል ከሁሉ በላይ ነው፣ ማንም አይገዛውም፣ ለማንም ነገር አይገዛም፣ የፈለገውን ያደርጋል ብለን እንችላለን። ምንን መቀየር ይችላል፣ ማንንም ከፈለገ ማዳን ይችላል፣ ማንንም ከፈለገ አለማዳን ይችላል የሚለውን እንችላለን። ግን ያ ሆኖ ሳለ የእግዚአብሔር ፖቴንሻል፣ የእግዚአብሔር አቅም፣ የእግዚአብሔር ማንነት ግን ደስ የሚለው ነገር ከሌሎች ሁሉ የሚለየው አሁን ሌላው ይሄ ኦቶሪቲ ቢሰጠው እንደፈለገ ይቆራርጣል። እግዚአብሔርን ከሌላ የሚለየው እግዚአብሔር ላወጣው ነገር ይገዛል። በፈቃዱ ነው፣ ማንም ስላስጨነቀው አይደለም። አንዴ ካፌ ወጥቷል የአፌን ቃል አልለውጥም ይላል አይደለም። ሰው ሁሉ ውሸተኛ ቢሆን እግዚአብሔር እውነተኛ፣ እግዚአብሔር በመጥራቱና በመጸጋቱ አይጸጸትም ይላል። እግዚአብሔር ለተናገረው ቃል ኪዳኔን አልለውጥም፣ ከከንፈሬ የወጣውን ቃል አላረክስም፣ ኪዳኔን አላረክስም፣ ከአፌ የወጣውን አልለውጥም ሲል ይሄ በጣም የሚገርም ነገር ነው። አሁን ሰው ገቨርን የሚደረገው በዚህ ነው። የሰው ዘር ሁሉ ገቨርን የሚደረገው ለዚህ ነው። ስለዚህ ኢየሱስን የሚያህል አንድ ልጁን ልኮ ሰውን ለማዳን በቃ ዓለም ሁሉ ዳነ ብለን ኮንክሉድ ማድረግ እንችል ነበር። ግን እግዚአብሔር ለተናገረው ቃል፣ እግዚአብሔር ለሰጠው ኦቶሪቲ፣ ለሰው ለሰጠው ፍቃድ ዊል ማለት ነው ለሰጠው ጣልቃ አይገባም እግዚአብሔር የሚለው ነገር ያሳየናል። ስለዚህ ይሄ በዚህ ሁሉ ግን የእግዚአብሔር መልካምነት ከዚህ ውስጥ ይገለጣል።
በወንጌል እግዚአብሔር መልካምነት ነው የተገለጠው። ወንጌልን ሲሰጥ ሰውን ለማዳን መፈለጉ የሞተውን በእግዚአብሔር ላይ የተነሳውን በእግዚአብሔር ላይ ያመፀውን ከእግዚአብሔር ጋር የተጣላውን ከእግዚአብሔር የተለየውን የራሱን መንገድና ምርጫ የተከተለውን ሰው በራሱ መንገድ የሄደውን ሰው ለማዳን ወንጌልን ሲልክ እግዚአብሔር ምን ያህል መልካም እንደሆነ ያሳያል። በቃ ለሰው ዘር ሁሉ ይሄው በቃ አንተ አጥፍተሃል፣ አንተ ከእግዚአብሔር ሆም ብለህ ሸሽተሃል፣ ግን እኔ ደግሞ ይሄው የምታመልጥበት ከዚህ ከጥፋት የምታመልጥበትን መንገድ ኢየሱስ የተባለውን ወንጌልን ሰጥቻለሁ፣ አሁንም you have the chance ብሎ ሲል እግዚአብሔር ለዋለው አይደል ለምን ናናውጣ ብሎ ለምን አይልም? ወይም ደግሞ አያስፈልግም ለምን ብሎ አልጣለው? እግዚአብሔር መልካም እንደሆነ ያሳያልና በስፋት እንመለከተዋለን። በጣም ወሳኝ አፖስትል ፓስተር ያዕቆብ በዚህ ያው ከሉዓላዊነት ጋር ያይዘን አሁን አንዳንዴ ይነሳሉ እግዚአብሔር ሉዓላዊነትን እና የሃይማኖት እንዳልከው አፖስትል አንዳንድ የሃይማኖት ፍቺ ግን አለ። እሱ ነው በቸርች ውስጥ ተደብቆ ይመጣና አሁን እግዚአብሔር በቃ ለሰው ልጆች በጎ ነው መልካም ነው የሚያስበው መልካም ብቻ ነው ስትል የሚባል እሳት ተብሎ ተጽፏል። እግዚአብሔር ልንፈራውማ ይገባል፣ እግዚአብሔርማ እንደዚህ ነው ተብሎ ማንነቱን በሌላ ስዕል ይሳላል። ግን ይሄ ኢየሱስ ክርስቶስ መጥቶ የገለጠውን አባታችንን እግዚአብሔር ስናየው በክርስቶስ እንድናቀ የፈለገውን ስናየው ያንን አልነበረም። ግን ሰው ብዙ ጊዜ ግን ይነሳል ይሄ በቃ ፈራጅ ነው የሚባል እሳት ነው አሁን ያነሳኋቸው ነገሮች እና የሃይማኖታዊ ፍቺውንም እንደው አንስተክ እንዲሁም ደግሞ በእግዚአብሔር ቃል የሚለውንም አብረን እንደው ከሉዓላዊነቱ ብትጨምር ብዬ ነው። አይ ደስ ይላል። ይሄ ሉዓላዊ የሚለው ነገር አፖስትል ፍፄ እንዳለው ሐሳቡ ያስማማናል። ራሱ የቃሉ ትርጉም የላቀ የበላይ ማለት ነው። ሁሉን ማድረግ የሚችል ዋና ከፍተኛ ስልጣን ያለው የሁሉ የበላይ ተቀናቃኝ የሌለው እነዚህን ብቸኛ የሚለውን እነዚህን ቃል ነገር ግን እዚህ ላይ ተመርኩዞ ሰዎች የሚያመጡት ነገር ከእግዚአብሔር ማንነት ከባህሪውና ከቃሉ ጋር አብሮ ይጋጫል። ለምሳሌ እግዚአብሔርን ታማኝ ነው ምንለው የተናገረውን ነገር ስለሚያደርግ ነው። መጽሐፍ ቅዱስ በቃሎቹ የታመነ ነው ይላል፣ ይዋሽ ዘንድ ሰው አይደለም ነው። ስለዚህ ይሄንን ቃል ሰምተን ነው እምነታችንን በእግዚአብሔር ላይ ምን መሰረተው። ተለዋዋጭ በሆነ ነገር ላይ ማንም ሰው እምነቱን መመስረት አይችልም። ስለዚህ ቋሚ የሆነ ባህሪ ቋሚ የሆነ ማንነት ከሌለው እግዚአብሔር ሰዎች እሱን ትረስት ማድረግ ይቸገራሉ። ስለዚህ ሉዓላዊ ከምትለው በኋላ የምትመጣው ትምህርት የሃይማኖተኞች ሰዎች ትምህርት ነው። ለምሳሌ የሚባሉ ተደጋጋሚ የሆኑ ነገሮች አሉ። ምናልባት እግዚአብሔር በዚህ ችግር ውስጥ እንድታልፍ ቢወድስ ይላሉ ሰዎች። እንደገና እግዚአብሔር ከኛ ፈቃድና ዕውቅና ውጪ በሉዓላዊነቱ ብቻ ይንቀሳቀሳል። ሰውንም ከኮሚትመንት የሚያወጣ ነው። አሁን ከፈውስ ጋር ስናገናኝ እወዳለሁ ነፃ ይላል። አሁን በፈውስ አቅጣጫ የእግዚአብሔር ፈቃድ የሚባል ነገር የለም። ፈቃዱ ሰዎች በፈውስ በመለኮታዊ ጤንነት እንዲኖሩ ነው። ይሄ ባይሆን ፈቃዱ በክርስቶስ ኢየሱስ ያ ሁሉ ዋጋ መከፈል አያስፈልገውም። ግን ሰዎች ይሄንን ወደ ጎን ያረጉና በቃ እግዚአብሔር ሲፈቅድ ትፈወሳለህ ይላል። ጸልዮ ካልተፈወሰ በቃ እግዚአብሔር አልተፈወሰም፣ ይሄ የሥጋ ሞጊያ ነው ተሸከሙ ይላል። ይሄ ያጋንንት ትምህርት ነው። ይሄ ያጋንንት ትምህርት ነው። ለምን በቀጥታ ከክርስቶስ ኢንቨስትመንት ጋር ይጋጫል። አሁን ያ ሰው መጥቶ ብትወዳለ አሁን እሱ ሙሉ የእግዚአብሔር ፈቃድ ያልተገለጠበት ዘመን ላይ ስለነበረ ችግር የለውም አይዊል አለ ፈቃደኛ ነኝ አለ እወዳለሁ ነፃ ነው ይላል። አሁን በፈውሳት አቅጣጫ ያለው የእግዚአብሔር ፈቃድ በቃሉ የተገለጠ ነው። ሰዎች እንደፈለጉ አድርገው ሊያስቀምጡትና የራሳቸውን አቅጣጫ ሊያስይዙት አይገባ። ስለዚህ ይሄ ሉዓላዊ በሚለው ነገር ዙሪያ ሰውንም ከኮሚትመንት ያወጣል። በቃ እግዚአብሔር ሲፈቅድ ነው የሚያደርገው፣ እግዚአብሔር ሲፈቅድ ነው። ሌላው አፖስትል ፍፄ ቅድም ያነሳው ነገር አለ። እግዚአብሔር አንድን ነገር ለሰው ከሰጠ በኋላ ደግሞ በዛ ነገር ውስጥ አይገባም፣ ኢንቮልቭ አያደርግም። አሁን በምድር ላይ ቅድም እንዳነሳው አንዳንድ የተፈጥሮ አደጋዎች ሲመጡ እግዚአብሔር ሰውን ዲሲፕሊን ለማድረግ ለመቅጣት ለማስተካከል እግዚአብሔር መቅጫ ሁሉ ንፋስ የለውም፣ እግዚአብሔር መቅጫ ጎርፍ የለውም። እነዚህ ሁሉ ነገሮች በምን ምክንያት ወደዚህ ምድር መጡ ካለን ዘፍጥረት 3 በደንብ ይነግረናል። ከሰው የተነሳ ይልና በምድር ላይ ምድር ካንተ የተነሳ የተረገመች ትሆናለች፣ ኃይሏን አትሰጥህም ይላል። ብዙ ነገር ይመጣ እንደው በኋላ። ስለዚህ ሰው
በገዛ እጁ ከፍቶ ያስገባው ነገር ነው እንጂ እግዚአብሔር ይሄንን ነገር ወደ ምድር አላመጣም። ሌላው ቃላትን ብንመለከት ኤክስፔክቴሽኖችን ለምሳሌ አስተውሳለሁ በ2012 ምድር በውሃ ትጠፋለች የሚል ፊልም ሁሉንም አይቼዋለሁ። ያ ነገር በሰው አይምሮ ውስጥ የሚፈጥረው ኤክስፔክቴሽን አለ። በቀጥታ ዲመን ምድርን አታክ ማድረግ አይችልም። ምድር የተሰጠው ለሰው ስለሆነ ሰው ነው አክሰስ የሚያደርገው። ስለዚህ ሐሳቡን ወደ ሰው ያመጣል። ከዛ በሰው በኩል ነው የሚፈልገውን ነገር ወደ ፊዚካል ወርድ የሚያመጣው። እንደው ተናግሬ ብጨርስ ይሁዳ ችግር ነበረበት። የመባቃ ውስጥ 10 እጁን ይከታል። ስለዚህ ካሉት ሁሉ ለእንደዚህ አይነት ችግር ራሱን ኤክስፖዝ ያደረገው እሱ ነው። ስለዚህ ዲመን አጋንንት መጥቶ ሐሳብ አስገባበት ይላል። በቀጥታ ይህንን ነገር ማድረግ አይችልም። ከ12ቱ በአንዱ ነው የሚለው። ሐሳቡን አክሰፕት ሲያደርግ ራሱ ገባበት ይላል። ከዛ በኋላ ይዞት ሄደ። የሚፈልገውን ነገር በሱ በኩል አደረገ። እና አንዳንድ ጊዜ ሰዎች ራሳቸው ኃላፊነት ላለመውሰድ የራሳቸው ኃላፊነት ላለመውሰድ ሉዓላዊ በሚል ነገር ነገሩን አልፈው ይሄዳሉና ሉዓላዊ የሚለው ቃል ሐሳቡ ይሄ አይደለም። እግዚአብሔር የሁሉ ገዢ ነው፣ የሁሉ ፈጣሪ ነው፣ ሁሉን ማድረግ ይችላል። ያ ማለት እኔ አሁን ትንንሽ ልጆች አሉኝ። በልጆቼ ላይ ማድረግ የምችላቸው በጣም ብዙ ነገሮች አሉ። አባትነቴ፣ ባህሪ፣ ኃላፊነቴ ደግሞ የማይፈቅድልኝ ነገር አለ እንዳደርገው። አሁንም ከእግዚአብሔር ባህሪ ማንነት ጋራ ከቃሉ ጋራ አብሮ የሚጋጩ ነገሮች አሉ። እግዚአብሔር ሉዓላዊ ነው፣ ወደ ሰዎች መከራን ያመጣል፣ ወደ ሰዎች ፈተናን ያመጣል፣ ወደ ሰዎች እንዲህ አይነት ነገርን ያደርጋል የሚሉ የስህተት ትምህርቶች አሉ። አሁን እግዚአብሔር አመጣው ከተባለ ይሄንን ነገር ሰው በየትኛው አቅሙ ይቃወማል? መጽሐፍ ክፉን ይልና ተቃውሙት ይላል መጽሐፍ ቅዱስ። ዘፍጥረት ላይ ያዕቆብ ማን ነው አባቱን ይስሐቅን ሲያታልል እጁ ሲዳበስ የኤሳው ነው የሚመስለው ጸጉር፣ ከውስጥ ያዕቆብ ነው ያለው። በዚህ ትምህርት ነው ብዙ ሰው እየደቀቀ ያለው። በሽታ እየታመመ እግዚአብሔር ነው የሰጠ ታገሰው ይባላል። በሽታ ወደ ሞት ነው ይዞት የሚሄደው ያንን ሰው። በበሽታ ያስተምራል ይባላል። ፓስተር ዴቭላ በሞት ትመረቃለህ እሱ ዮሴፍ ጥለን ነው የምንመጣው በዚህ ከቀጠልን። ስለዚህ ከእግዚአብሔር ከሆነ ሰው በየትኛው አቅም ይቃወማል? ክፉን እንዴት አድርጎ ነው ሪዚስት የሚያደርገው? እንዴት ፋይት ያደርጋል? ስለዚህ ይሄ ነገር በደንብ ክሊር መሆን አለበት፣ ሰዎች መታለል ውስጥ እንዳይገቡ። እውነት እኮ ነው። እግዚአብሔር በሽታ ካስቀመጠ በምን ኃይል ነው የምትቃወሙ? ከመስማማት በቀር አይደለ? ግን ፈውስ ከመጣ ደግሞ መልሰ እግዚአብሔርን ስራ ልትቃወም ነው ማለት ነው። እግዚአብሔር የሶሉሽኑ አካል ነው፣ የመፍትሄው አካል እንጂ የችግሩ አካል አይደለም። ፕሮብሌሙ እግዚአብሔር አይደለም። እግዚአብሔር እኮ ማዕበሉን አስነስቶ ቢሆን ኢየሱስ አይገስጽም። እንዴት ብለህ እግዚአብሔር ያስነሳውን አንተ እያፈረስክ አይሆንም። እንደውም እኛ የዲያብሎስን ስራ ሊያፈርስ ነው የሚለው የእግዚአብሔር ልጅ ተገለጠ ነውና የእግዚአብሔርን ስራ ሊያፈርስ አይደለም ኢየሱስ የተገለጠው። የዲያብሎስ ስራ ከሆነ ማዕበሉም ቢሆን ወጀቡም ቢሆን እግዚአብሔር እንዳላስነሳው በግልጽ ማየት እንችላለን። ግን ብዙ ጊዜ ግን ሃይማኖታዊ ልማድ ግን ሁሌ በእግዚአብሔር ላይ ከማሳበብ አንመለስምና እስቲ አፖስት እኔ ወደ ዘፍጥረት ነው የሚሄደው። እግዚአብሔር ለሰው ሁሉን ከፈጠረ በኋላ በመጨረሻ ሰውን የፈጠረው። ሰው ሲፈጠር በእግዚአብሔር መልክና ምሳሌ ተፈጠረ። ምን ማለት ነው? ሰው በእግዚአብሔር መልክና ምሳሌ ተፈጠረ። የእግዚአብሔርን መልክ ይዞ ሪስፖንሲቢሊቲ እንደተሰጠው ያሳያል። ቅድም ያዕቆብ እንዳለው ለሰው። ስለዚህ ነው ዳዊት ላይ መዝሙረ ዳዊት ላይ ሲናገር የሰማይ ሰማያት ለእግዚአብሔር ነው፣ ምድርን ግን ለሰው ልጆች ሰጣት ብሏል። እግዚአብሔር ሉዓላዊ ነው። ግን ለሰው በሰጠው ነገር ጣልቃ አይገባም። የእግዚአብሔርን መልካምነት ሁሉ ነገር ይናገራል። እንደውም ኢየሱስ ሲናገር ስለ እግዚአብሔር በሰማይ ስላለን አባታችን ስለ እግዚአብሔርን ሲያስተዋውቅ ምን ብለው እኔ ያያ በናይቷል እስከዛሬ ድረስ አላያችሁኝም ይናገራልና ምዕራፍ 5 ላይ ሲናገር ስለ እግዚአብሔር ሲናገር አንዴ ተናገረው ነው። እግዚአብሔር ለኃጢአተኛውም ለጻድቁም እኩል ፀሐይን ያወጣል፣ እኩል ዝናብን ያዘንባል። that's the goodness of God። ይሄን ሲናገር እናንተም ይሄንን አድርጉ የሚል ነገር አለው። ስለ ፍቅር፣ ስለ መልካምነት፣ ስለ ይቅርታ ባርኩ የሚለው መርቁ የሚል ነገር አለው እዛ ክፍል ላይና ምንድነው ይሄ እግዚአብሔርን ማን እንደሆነ እንድናስተውል ያደርገናል። ይሄ ማለት እግዚአብሔር ሉዓላዊ አይደለም እያልን አይደለም። እግዚአብሔር ሉዓላዊ ነው። ግን ኮንሲደር እግዚአብሔር ለሰው ስለሰጠው ፍቃድ አሁን ዘፍጥረት ምዕራፍ 2 ላይ እግዚአብሔር ሰውን ከፈጠረ በኋላ መመሪያ ሲሰጠው እንመለከታለን። ለምን መመሪያ የሰጠው? ለሰው
ፍቃድ ስለሰጠናል እንጂ ምን ያስፈልጋል? ሰው ፈጠራል እግዚአብሔር ለዋላዊ ነው አይደለ? በቃ ፍሬውን ምንም መናገር ያስፈልግ ዝም ብሎ መኖር ነው ያለበት ሰው። ግን ለሰው ነው መመሪያ የተሰጠው። ከገነት ዛፍ ሁሉ ትበላለህ፣ ከዚህ ዛፍ ግን እንዳበላ በበላ ጊዜ ሞትን ትመታለህ ሲለው እግዚአብሔር ጣልቃ እንደማይገባበት እየተናገረ ግድ የለም ከሁሉ ብላ ከዚህ ግን እንዳበላ ልበላ ስለማቅ ጣልቃ ገብቻ አድንሃለሁ አላለው። ኮንሲኩዌንሱን ታጭዳለህ ነው ያለው። ያው እንግዲህ ምንም እንከን የሌለበትን ሰው ነው ይሄን የሚናገረው። በበላ ጊዜ ትሞታለህ። ምን ማለት ነው ይሄ? እግዚአብሔር ለሰው በሰጠው ነገር ጣልቃ አይገባም። ከዛ በኋላ እግዚአብሔር በመጽሐፍ ቅዱስ እግዚአብሔር ለሰው ልጆች በሚሰጠው መመሪያ የተሞላ ነው። ያንን መመሪያ ከሰጠ በኋላ እግዚአብሔር አይለውጠውም። ሰውን እንዲከተል ያስፈልጋል። በሌላ አነጋገር በምድር ላይ የደረሱ ክፋቶች፣ ውድቀቶች፣ ጥፋቶች ሁሉ በሰው ምክንያት የመጣ ነው። ሰው በሚያደርገው ነገር ለክፉ ምንጭ አክሰስ ይሰጠዋል ማለት ነው። በሌላ አነጋገር ይሄንን ማን ያደረገው? ጠላት ያደረገው አለ። እኛ መልካም ዘር ተዘርቶ ነበር አይደለ? በሌሊት ደግሞ እናንተ በተኛችሁ ጊዜ አለ አይደለ? በተኛችሁ ጊዜ ጠላት ዘርን ዘራ እና ይሄ ክንክርዳድ በቀለ። ከዛ እነዚህ ሰዎች በስሜትም ደግሞ ሄደው በቃ ገብተን እንለቀቅ አትለዩት፣ ዘመኑ ሲደርስ ይሆናል። አምኖ በሶርሳል የክፉ ሁሉ ምንጭ ነው ያደለው። እናንተ በተኛችሁ ጊዜ መተኛት አልነበረባችሁ፣ መጠበቅ ነበረባችሁ። አዳምን ዘፍጥረት ምዕራፍ 1 ላይ ኤደንን ምን አልጋት? ጠብቃት፣ ተንከባከባት አይደለ እንዴ? አልማትም እንደገናም ደግሞ ጠብቃትም ብሎ ሰጥቶታል። ምን እያሳየ ነው? ክፉና የክፉ ምንጭ እንዳለ ያሳያል። ስለዚህ ያው ይሄንን ዲቴል እንግባ ካለን ሰይጣን መልአክ ነበረ። ከዛ በኋላ በእግዚአብሔር ዙፋን በተመኘ ጊዜ ወደቀ። ስለዚህ ያን ጊዜ ቀድሞ ዘንዶ ያሁን እባብ የሚለውን ማለት ነው። ይሄ የሰይጣን አክሰስ ምዕራፍ 3 ላይ ደግሞ ሄደን እንመለከታለን። እሱ እንኳን ሲመጣ ለምንድን ነው እግዚአብሔር ጣልቃ ያልገባው? ሉዓላዊ ነው ብለን ካለ እግዚአብሔር ለሰጠው መመሪያ ጣልቃ ይገባል። ጠብቅ ተብሏል፣ ተንከባከብ ተብሏል። ስለዚህ ነው እንግዲህ በአንድ ሰው ኃጢአት ወደ ዓለም ገባ የሚለው ማን ወዝ ሪስፖንሲብል? ለምን መመሪያ ተሰጥቶታል፣ ፍቃድ ተሰጥቶታል። ያዛ ላይ ሰርቶ የደንገነትን መጠበቅም መንከባከብ ነበረበት። ስለዚህ ሰዎች የእግዚአብሔር ሉዓላዊነት የሚሰጡበት ዲፊኒሽን ብዙ ነገሮችን ነው የሚያፋልሰው። እንደውም እንደዚህ ለሚሉ ሰዎች ጥያቄ ቢጠይቅ የማይመልሱ ጥያቄዎች አሉ። ለምን ኢየሱስ መላክ አለበት? ለእግዚአብሔር ሉዓላዊ ከሆነ የወደደውን የሚያድን የሚወደደው የሚገድል ከሆነ የሚወደደው ስለ ምርጫ ራሱ ብዙ የምናነሳው ነገር ሊኖር ይችላል። የሚናገሩት ነገር የተወሰኑ የተመረጡ ሰዎች አሉ፣ ለመዳን የተወሰኑ ሰዎች አሉ፣ ለጥፋት የተወሰኑ ሰዎች ብሎ የሚባል ነገር አለ። ኖ ለሰው ምርጫ ተሰጥቶታል። ሰው ትክክለኛው እንዲመርጥ ደግሞ እግዚአብሔር መመሪያ ይሰጣል። ሰው ደግሞ አቅሙ ባልኖረው ጊዜ በአዳም ግን እግዚአብሔር ደግሞ አስቀድሞ ሰው የሚወጣበትን ከዚህ ጉድጓድ፣ ከዚህ ጥፋት፣ ከዚህ ባርነት የሚወጣበትን መንገድ ክራይስትን ኢየሱስን እናዳኝ አድርጎ ሲልክ እዛም ላይ ጣልቃ አልገባም። ሰው ያንን እንዲመርጥ ነው አክሰስ የሰጠው። ለዚህ ነው መልካም ዜና የተባለው። ዜናውን ነው መምረጥ ያለብን። በጉድ ኒውስ ተመርጦ ነው ሰው የሚያመልጠው። ስለዚህ እግዚአብሔር መልካም ነው፣ ለሰው እንደሚያስብ ብቸኛ አማራጭ እንደሆነ ሰውን ለማስደሰት እንደመጣ እናውቃለን። ሰው ላይ ግን እግዚአብሔር አይሰለጥም፣ እንደፈለገ አይሰለጥም። ለሰው በሰጠው ነገር ላይ እግዚአብሔር ሰውን ያከብረዋል የሚለው ነገር ማየት መቻል አለብን። በጣም ወሳኝ አፖስትል ደጋግመህ ስታነሳት ነበር። ሪስፖንሲቢሊቲ ወደ ሰው ሲመጣ ሪስፖንሲቢሊቲ መጥቷል። አሁን የክፋት ምንጭ በክፍል 2 ላይ በደንብ እናያለን። ምንጭ አለ፣ ግን ሰው ግን አሁን ስለ ሞት እንኳን ሲናገር ሞት በሰው በኩል እንደገባ ይላል። እንዴ ትንሳኤ ሙታን እግዚአብሔር አመጣው አይልም። ሞት ሰው ነው ያስገባው ወደዚህ ምድር ያስተዋወቀ። ምንጭ ሌላ ሊኖር ይችላል ከኋላ፣ ግን ይሄንን ግን ያስተዋወቀውና ወደዚህ ያስገባው ሰው ነው። ለምን ሪስፖንሲቢሊቲ እንዳልከው ፍጥረት 3 ያልከው በጣም ወሳኝ ነውና ፓስተር ያዕቆብም አንድ ነገር አንስተ ነበር። ከዲፊኒሽኑ አንፃር በጣም ወሳኝ ነገር ነው ያስቀመጥካቸው። ማለት የቃሉ ዲፊኒሽን ሉዓላዊነት አፖስትልም ሲል ነበር። ማለት ሉዓላዊነቱ እግዚአብሔር ምንም ጥያቄ የሌለበት ሉዓላዊ አምላክ የሁሉ የበላይ። እስቲ ብታነሳቸው ማን ይሄንን የፈጠረው? ይሄኛው የወደደውን ያረጋል፣ ሲፈልግ ይሰጣል፣ ሲፈልግ እንዲያረጋል፣ ሲፈልግ የሚለው ነገር እንዴት ሊሆን ቻለ?